ጤና ይስጥልን። የገንዘብ የምጣኔ ሀብት የመዋለ ንዋይ የንግድና የተለያዩ የስራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት። እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። ከሸገር ኤፍኤም 102.1 ራዲዮ ዘገባ የተወሰደ ከ1997 እስከ 2005 ዓ.ም ጀምሮ ለጋራ መኖሪያ ቤት ኮንዶሚኒየም ተመዝግበው እስካሁን ቤት ያልደረሳቸውን ዜጎች ቅሬታና የመንግስትን ምላሽ የያዘ መረጃ ነው ያገኘነው። በሬዲዮ ጣቢያው ከተላለፉት ዋና ዋና ነጥቦች መካከል ለእናንተ ይጠቅማሉ ያልናቸውን መርጠን እናቀርብላችኋለን። ከ1997 ዓ.ም ጀምሮ ቁጠባቸውን ሳያቋርጡ እስካሁን ቤት ያልደረሳቸው ተመዝጋቢዎች ጣፈንታቸው ምንድነው ሲሉ የጠየቁ አድማጮች ነበሩ። ቀደም ሲል ኃላፊዎችን ቢጠይቁም እስካሁን ምንም አይነት ተጨባጭ መፍትሄ እንዳላገኙም ገልጸዋል። በተለይ አሁን አዳዲስ ቤቶች እየተገነቡ በመሆኑ ቁጠባቸውን ያላቋረጡ ተመዝጋቢዎች በእነዚህ ቤቶች ላይ ቅድሚያ ያገኛሉ ወይ የሚለው የብዙዎች ጥያቄ ነው። የመንግስት ምላሽም በአቶ አብዲሳ አራርሳ የአዲስ አበባ ቤቶች ልማት ጽሕፈት ቤት ኃላፊ በኩል ሰጠው ምላሽ በ14ኛው ዙር የ80/20 እና በ3ኛው ዙር የ40/60 ዕጣ ወቅት በተለይ ስቱዲዮ እና ባለ አንድ መኝታ ቤቶችን ለቆጠቡ የ1997 ተመዝጋቢዎች ሙሉ በሙሉ በሚባል ደረጃ አዳርሰናል ብለዋል። ከነሱ የተረፉ ቤቶችም ለ2005 ተመዝጋቢዎች መተላለፋቸውን ገልጸዋል። አሁን ላይ ጥያቄ የሚያነሱት በወቅቱ ቁጠባቸው ያልተሟላ ወይም ዳውን ፔመንት የነበሩና በኋላ ላይ የሞሉ ተመዝጋቢዎች ሊሆኑ እንደሚችሉ ጠቁመዋል። በአሁኑ ወቅት በአዲስ አበባ ከተማ አስተዳደር አማካኝነት ቤቶች በ5 የተለያዩ ሞዳሊቲዎች ወይም አማራጮች እየተገነቡ መሆኑንና የ1997 እና የ2005 ተመዝጋቢዎች በእነዚህ ፕሮግራሞች ተጠቃሚ እንደሚሆኑ ተናግረዋል። ተመዝጋቢዎቹ በእነዚህ አዳዲስ ፕሮግራሞች ውስጥ ተካተው ምላሽ የሚያገኙበት አሰራር መኖሩንና ቤት እየለማ ስለሆነ ተስፋ አትቁረጡ የሚል መልእክት አስተላልፈዋል። ስለ አካል ጉዳተኞችና ሴቶች ያሉት ነገርም አለ። መመሪያው ለአካል ጉዳተኞችና ለሴቶች ቅድሚያ ይሰጣል የሚል ሳይሆን ዕጣ ሲወጣ ከ5 እስከ 20 በመቶ የሚሆነው ኮታ ለነሱ ታሳቢ ይደረጋል የሚል መሆኑን ኃላፊው አብራርተዋል። በቅርቡ ወደ አዲስ አበባ አቅንተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ሌተና ጄኔራል ከፌዴራል መንግስት ጋር በ7 ጉዳዮች ላይ አመርቂ ውይይትና መግባባት መድረሳቸው ተገለጸ። ወደ ግጭት የሚያመሩ ፖለቲካዊ ሁኔታዎች ወደ ሰላማዊ የጠረጴዛ ውይይት ማምጣት ስምምነት ከተደረሰባቸው ጉዳዮች መካከል አንዱ ነው። የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት ታህሳስ 15 ቀን 2018 ዓ.ም ውይይት ተደርጎባቸዋል፣ ስምምነት ተደርሶባቸዋልም ብሎ መግለጫ ያወጣባቸው ነጥቦች ምንና ምን ናቸው ብለን ስንመለከት አንደኛው የደሞዝና የበጀት ጉዳይ ሆኖ እናገኘዋለን። በክልሉ በፌዴራል መንግስት መካከል ከአቅም በላይ በሆነ የሰራተኛ ቅጥር ምክንያት ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ በጀት እንዲለቀቅ በመደበኛ ዓመታዊ በጀት ላይ የነበረው መሳሳብ እንዲፈታና ወደ ስራ እንዲገባ መግባባት ላይ ተደርሷል። በሁለተኛ ደረጃም የሰገን ወንዝ የውሃ ፕሮጀክት ግንባታን የሚመለከት ነው። ለመቀለ ከተማና አካባቢዋ በቂ የንጹህ የመጠጥ ውሃ በማቅረብ የነዋሪዎችን ችግር ይፈታል ተብሎ የሚጠበቀው ፕሮጀክት በመሆኑ አስፈላጊ የግንባታ ዕቃዎች ተሟልተውለት እንዲቀጥልም ተወስኗል። በሶስተኛ ደረጃ ያልተቆራረጠ የነዳጅ አቅርቦት የሚል ነው። ለክልሉ ወርሃዊ የነዳጅ ፍጆታ የሚበቃ ነዳጅ ሳይቆራረጥ እንዲገባ ውይይት ተደርጎበታል፣ መፍትሄም ተቀምጦለታል። አራተኛ ተፈናቃዮችን ስለመመለስና ግዛታዊ አንድነት የማረጋገጥ ጉዳይ ይላል። ተፈናቃዮችን የመመለስና ግዛታዊ አንድነት የማረጋገጥ ጉዳይ ቀጣይነት ባለው ውይይትና የፊት ለፊት ግንኙነት መፍትሄ እየተበጀለት እንዲሄድ መግባባት ላይ ተደርሶበታል። በአምስተኛም ደረጃ በሰላማዊ ውይይት የፖለቲካ ችግሮችን የመፍታት ጉዳይ ነው የተነሳው። የግጭት መንገዶች ተዘግተው ለጠረጴዛ ውይይት ቅድሚያ እንዲሰጠው መግባባት ላይ ተደርሷል። ራሳችን የፈጠርነው ችግር ራሳችን መፍታት ይገባል ተብሏል። በስድስተኛ ደረጃ የሀገራዊ የምክክር ሂደትና አፈጻጸሙን የሚመለከት ሲሆን ከአገራዊ የምክክር ኮሚሽን ከፍተኛ አመራሮች ውይይት ተካሂዷል። የትግራዩ የምክክር ሂደት በሌሎች ክልሎች ከሚካሄደው ውይይት በተለየ በጦርነቱ የደረሰ ጉዳት ታሳቢ ባደረገ መልኩ እንዲቀጥል
ውይይት ተደርጎበታል፣ መግባባትም ተደርሶበታል ተብሏል። ሰባተኛ አገራዊና ክልላዊ ምርጫን በሚመለከት በቀጣዩ ወርሃ ግንቦት 2018 ዓ.ም በሚካሄደው ሰባተኛው አገራዊና ክልላዊ ምርጫ በትግራይ ለማካሄድ አስቻይ ሁኔታዎች መኖራቸውና አለመኖራቸው አስመልክቶ ጊዜያዊ አስተዳደሩ ይፋዊ መግለጫ እንዲሰጥ መግባባት ላይ ተደርሷል ሲል ቲክቫህ ኢትዮጵያ ዘግቧል። በሁለተኛነት የምንመለከተው ዜና ደግሞ ዶክተር ቴዎድሮስ አድሃኖም የታላቁ የኔልሰን ማንዴላ ሽልማት ተሸላሚ ሆኑ የሚለውን ነው። ዶክተር ቴዎድሮስ አድሃኖም ሽልማት ተበርክቶላቸዋል። ምንድነው የተበረከተላቸው? እሱንም እንመለከቷለን። ዶክተር ቴዎድሮስ አድሃኖም የታላቁ የኔልሰን ማንዴላ ሽልማት ተሸላሚ ሆኑ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ለአፍሪካና ለዓለም አቀፍ የጤና ዘርፍ ላበረከቱት ከፍተኛ አስተዋጽኦ የአፍሪካ አንድነት የኔልሰን ማንዴላ ሽልማት አፍሪካን ዩኒቲ ኔልሰን ማንዴላ አዋርድ ተበርክቶላቸዋል። የሽልማቱ ምክንያት ዶክተር ቴዎድሮስ በተለይም በኮቪድ-19 ወረርሽኝ ወቅት ላሳዩት አመራርና የጤና ፍትሐዊነትን ለማረጋገጥ ላደረጉት የማያቋርጥ ጥረት እውቅና ተሰጥቷቸዋል። ከሌሎች ታላላቅ መሪዎች ጋር በዕለቱ ከእሳቸው ጋር የቀድሞው የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርሊፍን ጨምሮ ሌሎች ተደማጭ የዓለም መሪዎች በጋራ ተሸልመዋል። የዶክተር ቴዎድሮስ መልእክትን እንመለከታለን። ዋና ዳይሬክተሩ ሽልማቱን ሲቀበሉ ይህ እውቅና የኔ ብቻ ሳይሆን በዓለም ዙሪያ የጤና መብትን ለማስከበር ሌት ተቀን ለሚተጉ የድርጅቱ ባልደረቦቼ ጭምር ነው በማለት ለስራ ባልደረቦቻቸው ክብር ሰጥተዋል። ይህ ሽልማት ኢትዮጵያዊ መሪ በአህጉርና በዓለም አቀፍ ደረጃ ያላቸውን ተሰሚነትና የላቀ የስራ አፈጻጸም ዳግም ያረጋገጠ ሆኗል። የዲጂታል ይዘት ፈጣሪዎችና የሶሻል ሚዲያ ነጋዴዎች ግብር ሊከፍሉ ነው ይላል ያገኘነው ዜና። ከዩቲዩብ ከቲክቶክ እና ከሌሎች የዲጂታል መድረኮች ገቢ የሚያገኙ ግለሰቦችም ሆነ ተቋማት ከሚያገኙት ገቢ ላይ ግብር እንዲከፍሉ የሚያስገድድ አሰራር እየተዘረጋ መሆኑ ተሰማ። ባለፈው ዓመት በተሻሻለው የገቢ ግብር አዋጅ መሰረት በኦንላይን ይዘቶችን በማምረት ገቢ የሚያገኙ አካላት በሙሉ በገቢዎች ቢሮ የመመዝገብ የግብር መለያ ቁጥር ቲን የማውጣት ግዴታ ተጥሎባቸዋል። የአዲስ አበባ ገቢዎች ቢሮ እንዳስታወቀው ክፍያዎችን የሚያመቻቹ የኦንላይን መድረኮች ለእያንዳንዱ ይዘት ፈጣሪ የከፈሉትን ዓመታዊ ጠቅላላ ገቢ ለቢሮው ሪፖርት የማድረግ ኃላፊነት ይኖርባቸዋል። ቢሮው ይህንን ስራ ከኢትዮ ቴሌኮም ከንግድ ቢሮና ከፋይናንስ ደህንነት አገልግሎት ጋር በቅንጅት እንደሚሰራ ገልጿል። የቢሮው የህዝብ ግንኙነት ባለሙያ አቶ ሰውነት አየለ እንደገለጹት እስካሁን ከዚህ ዘርፍ የሚገኘው ግብር እዚህ ግባ የሚባል አይደለም። በመሆኑም የዲጂታል ይዘት ፈጣሪዎች ገቢያቸውን በፈቃደኝነት እንዲያሳውቁ ጥሪ የቀረበ ሲሆን ይህ የማይሆን ከሆነ ግን ቢሮ ወደ ማስገደድ ስራ እንደሚገባ አስጠንቅቀዋል። ቁጥጥሩ ይዘት ፈጣሪዎችን ብቻ ሳይሆን የተለያዩ ምርቶችንና አገልግሎቶችን በማህበራዊ ሚዲያ ለምሳሌም ፌስቡክ፣ ቴሌግራም ወዘተ የሚያስተዋውቁና የሚሸጡ ነጋዴዎችንም የሚጨምር መሆኑ ታውቋል ሲል ሸገር 102.1 ሬዲዮ ዘግቧል።